ፍቅር የለም ጠፍቷል ብለው ሲያወሩ ሰዎች ሰማኋቸው። ዓለም ዋሻናት ብልጭልጭ ለሞላት ሲሉ ታዘብኳቸው። ጥቂቶቹ ደግሞ ፍቅር አለ ላወቀው የሱን ሕግ መፈቀር ለሚሻ ማፍቀር ለሚፈልግ እያሉ በኩራት በወኔ ሞገቱ። የፍቅር መንገድ የእውነትን ፋና እያመላከቱ እውነታው ግን አፍቃሪና ተፈቃሪ እድል ቀንቷቸው አንድ ላይ ባይኖሩም ፍቅር የለም ግን ልንል አንችልም። እንግዲህ ዛሬ ሄሉሻ በዚህ መልኩ የቀለበቷን ቀን ትናንት ኮመንት ላይ በጣም እያሳቃችሁ ነበርና ቀለበቱ የታለ መቼ ነው የምታደርጉት አረሳ ነው እያላችኋቸው ነበርና እንግዲህ ዛሬ በዚህ ልክ ሸብረቅ ብላ መታለች ሄሉሻ። ማሻአላ ትላላችሁ። መብሩክ መብሩክ ብለናል። አለምሽ ዛሬ ነው ዛሬ እያላችሁ ኮመንት ላይ ጻፉ። ሰምታችሁ እውነት ለመናገር እኔ በጣም ነው ደስ ያለኝ። እስኪ ደስ ያላችሁ ደስታችሁን ግለጹ በኮመንት ላይ። ያው ሲመጡ እንግዲህ ማታ አብረን እንመጣለን። እስከዛ ላበስራችሁ ብዬ ነው ያላያችሁት ሰዎች ካላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ያለሁላችሁ አልሐምዱሊላህ። በያላችሁበት አላህ ይጠብቃችሁ። እንግዲህ እነ ሄሉሻን ዛሬ በምትመለከቱት መልኩ አምሮባቸው ፏሸብረቅ ብለው መጥተዋል። በጣም ነው ደስ የሚለው። ይህን ቀን እንግዲህ ሁላችንም ስንጠብቅ ነበር በጉጉት ማለት ነው እና በጣም ነው ደስ የሚለው። አያችሁት አይደል? ምንም ቢሆን በቃ እናንተ መልካም ከሆናችሁ የተሻለ ነገር እንደሚመጣ እመኑኝ ማለት ነውና ያብ በጣም ምርጥ ልጅ ነው። ሄሉሻን በጣም የዋህና ስታፈቅር ከእውነቷ ነው። ለማስመሰል ሰዎችን አትቀርብም። እንግዲህ የውስጧን አይቶ ውብ የሆነ በመልኩም ባስተሳሰቡም በሁሉ ነገሩ ያስብለታል። በዛ ላይ ከዛም በላይ ደግሞ እንግዲህ በተመለከትነው መልኩ ያየነውን አይደል የምንፈርደው። ወደ መጥፎ ነገር ወደ ተሳሳተ መንገድ እንዳትሄድ ራሱ የሚመራት ልጅ ነውና ውዴታ እስከ ጀነት ብለናል። እንግዲህ እስከ መጨረሻው ያሳምርላችሁ። የሰው ላይ መጀመሪያው ብቻ ሳይሆን መጨረሻው ሲያምር ስለሆነ መጨረሻቸውንም ያሳምርላቸው። በጣም ነው የሚያምሩት። እውነት ለመናገር በጣም ደስ ይላል። ይችን ቀን እንግዲህ በጉጉት ጠብቀናል። ከሷ ይበልጥ ተመልካቾች በጣም የሚጠብቁት እና የረሱት መስሏቸው እንግዲህ ኮሜንቶችን ትናንት እያየሁ እየሳኩ ነበር። ብቻ በጣም ደስ ይላል። የሰው ላይ ያያችሁት አይደል? በቃ ይሄ ነው። እባካችሁ ብዙ ሰዎች አፍቅራችሁ ወይም ተፈቅራችሁም ሆነ በሆነ አጋጣሚ እንግዲህ ህይወት አንዳንድ ጊዜ አብሮን የሚዘልቅ ሰው ብቻ ሳይሆን ልንወደው የምንችለው በቃ ለትንሽ ጊዜ ማብረነው ኑረን ተዋደን ተፋቅረን ነገር ግን የምንለየው ሰው ይኖራል። በቃ ያ ማለት እንግዲህ ቀድር አላህ ነው። ማንኛውም ሰው የሚያገናኘን እኛ ሰበብ እንሆን እንጂ አላህ ሲል ነው ሁሉም ሰው ነገር የሚሳካው። እንደገና የማይሆነውም ደግሞ አንድ የተሻለ ነገር ሲኖር ነው ለኛ። ሁለቱም ደግሞ እኛ ለሱ ማንጠቅም አይነት ሰው ወይ ደግሞ እሱ ለኛ የሚጠቅም አይነት ሰው ካልሆነ ከኛ እንዲለይ ይሆናል ማለት ነውና ወይም ደግሞ የፈቀደልን እስከዛች ጊዜ ድረስ ነው እሱ ጋር ልናሳልፍ የነበረው ማለት ነው። ከዛ አንጻር ያነሰው ሄደ ብላችሁ መናደድ፣ መበሳጨት ለምን ሆነ ብላችሁ ፈጣሪያችሁን ማማረር ራሳችሁን እንትን ማለት የለባችሁም። ሁሉንም ነገር አሜን ብላችሁ መቀበል ነው ማለት ነው እና የተሻለ ነገር አለው። እንግዲህ እንደነገርኳችሁ ሄሉሻ እውነት ለመናገር እስካሁን ድረስ በህይወቷ የምታመጣቸው ሰዎች በጣም እንትን ናቸው እና መታገስን ልመዱ። እንደነገርኳችሁ አንድ ሰው ሆዴ ብላችሁ እሱን ለማናደድ ብላችሁ የምትጠቀሙት ነገር እናንተን ይጎዳችኋል። ተረጋጉ። በቃ እናንተ ያለውን ሰው ወይም ደግሞ እናንተ በቃ ትክክለኛ ከዛ ሰው ጋር ገብታችሁ የማትወጡበትን ሰው እስከሚመጣ መጠበቅ አለባችሁ እንጂ ቸኩላችሁ ለሰው ብላችሁ ህይወታችሁን ከሰው ጋር አታነጣጥሩ። ወይም ደግሞ የሰው ላይ እንዲህ አለን ብላችሁ ለሰው ብላችሁ ምንም ነገር አታደርጉ። ሰው እንደሆነ ጥሩ ብታገኙም ከማውራት ወደ ኋላ አይልም፣ መጥፎም ብታረጉ ከማውራት ወደ ኋላ አይልም። ስለዚህ እናንተ ህይወታችሁን ስትኖሩ ለሰው ሳይሆን ለራሳችሁ መኖርን ልመዱ። እንደዛ ከሆናሳችሁ ማለት ነው መቼም ቢሆን ማንኛውም መከራ ቢመጣባችሁ ከአላህ ጋር የማታልፉት ነገር የላችሁም። ጠንካራ ሁኑ። እናንተ ለብቻችሁ ናችሁ። እኔ ሌላ ሰው ነኝ፣ እናንተ ሌላ ሰው ናችሁ። የኔ ህይወትና የናንተ ህይወት አንድ ሊሆን አይችልም። የኔ አመለካከትና የናንተ አንድ ሊሆን አይችልም። መልካችንን በዛው ልክ እድላችንን በዛው ልክ። ለኔ የተጻፈው ሌላ ነው፣ ለእናንተ የተጻፈው ሌላ ነው። እነ ከሌኩ እንደዚህ ያላቸው እኔ ለምን ይሄ በቃ አይሰራም። እናንተ የራሳችሁ የሆነ ነገር በየተለያየ እንደነገርኳችሁ ከመልክ ከአቋም ከእድል ከእያንዳንዷን ነገር የራሳችን የተጻፈልን ነው ሁላችንም ልንኖር የምንችለው። ገብቷችኋል? እና እንደዛ ስለሆነ ሄሉሻን በዚህ መልኩ ስላየኋት በጣም ነው ደስ ያለኝ። እንግዲህ ማታ አብረን እንመለከታለን። እስከዛ ድረስ
እስከዛ ድረስ ጠብቁ በትዕግስት ትላላችሁ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሂቡ ነኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ቃል የለኝም። አሁንም ይህን ቪዲዮ የምትመለከቱ ላይክ፣ ሰብ እያደረጋችሁ አበረታቱኝ፣ አይከፈልበትም። ደህና ቆዩልኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ።